ስናየው ሽርክ ሲሰራ ስናየው ቢድዓን ሲፈጽም ስናየው ሶላት መስገድን ሲተው ስናየው ይሄ ሰው ቀልቡ ተበላሽቷል ማለት ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ወኢዛ ፈሰደት ፈሰደ الجسد كله ቃይዳ እኮ ነው። የነብዩ ሰለላሁ ዐለይሂ ወሰለም መርህ እኮ ነው። ከቀልብ ጋር በተያያዘ የተናገሩት ትልቅ የሆነ ለኛ ስንቅ ለአንተም ለኔም ለአባቶችም ለእናቶችም ለእህቶችም እናቶችም የተነገረ የሆነ የነብዩ ሰለላሁ ዐለይሂ ወሰለም አንደበት ነው። ሙስሊሙን ዒባደላህ እኛ እዚህ ተመካክረን ተወያይተን ይሄ ሆነ እንደ ብለን የምንወስነው አይደለም። ገይብ ነው። ከአላሁ ተባረከ ወተዓላ የመጣላችሁ የሆነ ትልቅ የሆነ አስተምሮ አያ ሙስሊሙን ዒባደላህ ኢዘን ቀልባችን እንዴት ነው? አልታመመም? አንዋሽ ይሆን? ሰውን አንበድል ይሆን? ሰውን አናማ ይሆን? ሶላትን ወቅቷን ጠብቀን የምንሰግድ ማንሰግድ ነን? እስኪ ራሳችንን እንፈትሽ አዩሃ ሙስሊሙን ዒባደላህ نحن في هذا الشهر المبارك በዚህ በተባረከው ወር ውስጥ ነው የምንገኘው። በመጨረሻው ላይ አካባቢ ነው ያለነው አዩሃ ሙስሊሙን ዒባደላህ። አሁንም አላሁ ተባረከ ወተዓላ ፍርሳውን እየሰጠን ነው፣ እድሉን እየሰጠን ነው። የለውጡን ስጦታ ትልቅ የሆነን ተቋም አላህ የሰጠን ሀዲያ ረመዳን ውስጥ ነው ያለነው። ቀልባችንን እንፈትሽ። ወልዓቂበቱ ሊልሙተቂን መጨረሻ ፍጻሜ ማማር ለማን ነው? አላህ ለሚፈሩት ሰዎች ነው አዩሃ ሙስሊሙን ዒባደላህ። ታላቁ ዓሊም الشيخ ابن تيمية رحمه الله تعالى ታላቁ ዓሊማችን ابن تيمية የሚጠቁሙን ነገር አለ። እኛን በዒባዳ ላይ እንድንነሳሳ መጀመሪያን ሳይሆን መጨረሻ ማየት እንዳለብን ረመዳን አንደኛው ቀን ሁለተኛው ቀን ሶስተኛው ቀን የነበረን ነሻጣ የነበረን ተራዊህ መሯሯጥ አፍጥረን ቶሎ ወደ መስጂድ የምንሯሯጥበት ወኔ የነበረን ሞራላችን እንዴት ነበረ? على كل حال ታላቁ ዓሊም መከሩን ጠቆም ያደርጉን ነገር አለ አዩሃ ሙስሊሙን ዒባደላህ። ምሳሌ አድርገው ማለት ነው። ይኸው ፈረስ አሉ፣ የፈረስ ውድድር ታውቃላችሁ አሉ። አዎ ፈረስ ውድድር ላይ መጨረሻ አካባቢ የነበረው ፈረስ አጨራረስ ላይ ይበላቸዋል፣ ያሸንፋል ፈረስ። አዩሃ ሙስሊሙን ዒባደላህ ግልጽ ነው ለሁላችንም። ይሄ ሯጮች እንዴት ናቸው? መጨረሻ ወጣ በቃ መጨረሻ ብለህ ስታስበው አፈት ልኮ ሲያሸንፍ ታየዋለህ። ሯጭ አይደል እንዴ? ነው እኮ። ታዲያ የኛ ነገር የኛ አቅል ከፈረሱ አቅል አይሻልም ወይ? አዩሃ ሙስሊሙን ዒባደላህ ብለው ተንቢህ አደረጉ። እንዴት ነው የፈረሱ ብልጠት? እንዴት እኛን እንዴት ይበልጠናል? እኛ የሰው ልጆች ነን። መጨረሻ ላይ ለምን ሰንፋለን? አጨራረስን ማሳመር ነው። ኢነማ አልአዕማሉ ቢልኸዋቲም አዩሃ ሙስሊሙን ዒባደላህ። ስራዎች የሚለኩት በምንድን ነው? በመጨረሻ ነው። አይ እንግዲህ 28ኛ እየደረስን በቃ 27 አንድ ቀን የቀረው 28ኛ ቀጣይ ያለቀ ነው። እንግዲህ ፏፏት አንበል በቃ ሸይጣንም እንግዲህ ሊፈተማል እንዴ? አዎ በቃ እንግዲህ ከዚህ በኋላ ከረመዳን በኋላ አገኛለሁ አንተ ብሬ ወስደህ አትቀራትም ይላል ነጋዴ ሸርፍ ተራ ላይ። ቀጠሮ ለወንጀል አዩሃ ሙስሊሙን ዒባደላህ። እየተግባባን ነው። እንደው ረመዳን ይውጣ እንጂ ሙሳ እንደው ወላሂ ላለቅ ይላል በአላህ ይማል። ያ ሱብሃንአላህ እንዴ ገና ሳይፈታ ሸይጣን አስቀድሞ ለወንጀል ቀጠሮ
አስቀድሞ ለስርቆት አስቀጥሎ በአላህ ላይ ለማመጽ ይህ ሁሉ የምን በሽታ ነው? የምን በሽታ ነው? የቀልብ ቀልባችን እኔ ሰላም ነው፣ ቀልቤ ንጹህ ነው፣ ተው እባክህ ስለዚህ አታውራኝ የሚለን ይኖራል ውስጣችን ላይ። እንዴት ነው ውስጣችን እስኪራሳችን ፈተሻ ይሆናል ሙስሊም ነው እንተቢው على كل حال እኔ ታላቅ የጠቆሙን ነገር ከፈረሱ ብልጠት እስኪ አንድ መብለጥ አለብንኛ የሰው ልጅ ፈረሱ መጨረሻ ሲያሸንፍ እኛም መጨረሻ ቀናቶች ውስጥ ያለ ነው። ይህን ጊዜ አሁን ምድራችንን ተጠቀም ይገባል። ይህን ቀልባችን አታችን ማየት የሚጠበቅብን ሰዓት ላይ ነው። አዩሃ ሙስሊም ዒባደላ እንተቢሁ ቀልብ የአላሁ ስብሓነሁ ወተዓላ ምን ያህል የሚከፍልበት የሆነ ቦታ ካፌ ገብተን ወይም ምግብ ቤት የሆነ ምግብ አዘን ሂሳብ የሚሰራብን ባለን ኪስ ልክ ነው አይደል እንዴ? አውጣ ይላል በኪስ ልክ። አንተ ራስህ የምታዘው አስቀድመህ ባለ ኪስ ልክ ነው ወይም ባለ አካውንት ነው የምታዘው አይደል እንዴ? 200 ብር እያለ መቼም ጥብስ አታዘው የሚያዛልን እንደው ካላመመው በቀር ማለት ነው። ረሽ ካልሰራ በቀር ማታለልን ካልሰራ በቀር 200 ብር ኪስ አስቀምጦ ጥብስ ባካ አምጣ ይላል አይደል እንዴ? ያለው መስሎ ካልሆነ 200 ሺህ መስሎት ካልሆነ በቀር ማለት ነው አይደል? አላኩል ያህል ምን ይላችሁ ፈልጌ ነው ባለው ልክ ነው የሚሰራ ባለው ልክ ነው ካንተ ጋር ሙዓመላ የሚያደርገው ማን ባለ ምግብ ቤቱ እንደ ምሳሌ ነው። አላሁ ተባረከ ወተዓላ ደግሞ ከኛ ጋራ ደሞዝ የሚከፍለን ከኛ ጋራ አጅር የሚሰጠን በቀልባችን ባለው ነገር ነው። አዩሃ ሙስሊሙን ዒባደላህ يشير الحديث بذي نقر له حديث تقوم في صحيح مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله لا ينظر إلى قلوبكم إن الله لا ينظر إلى صوركم ولكن ينظر إلى قلوبكم وأعمالكم. انتبهوا لهذا الحديث الشريف الذي يتكبروا حديث للنبي صلى الله عليه وسلم لباتنا نستمع سبسب بارك قلباتنا أيها المسلمون عباد الله. النبي صلى الله عليه وسلم تناقروا أبو هريرة مسألة حديث ماذا إمام مسلم يسألبته ولا من دنو حديثنا نعم من أول النبي صلى الله عليه وسلم الله سبحانه وتعالى لا ينظر إلى صوركم ودع أكلاتها هاي ملكتم ودع سونا قرصاتها هاي ملكتم ودع وفرتها هاي ملكتم ودع قطرتها هاي ملكتم شتوچن من دي زمان ሁሉንም الله ودع أكلها ملكتم رزمك عطرك وفرك قطنك የማን ዘር ሆንክ የማን ሆንክ ሱቅም ኖረህም አልኖረህም الله هنا يلم ملكته ولكن ينظر إلى قلوبكم وأعمالكم. لكن الله سبحانه وتعالى ودك قلباتهم ملكتان ودك سراچهم ملكتان قلب لمتامطاو ነገር ያለው ውጤቱን ወደ ስራችን መለከታል الله سبحانه وتعالى. قلب የአጅር ቦታ مكان الأجر የደሞዝ አላህ የሚከፍልበት የጀነት ዋጋ መክፈያው ቦታ ምን قلب። ታዲያ ይሄን ቀልባችን ማስተካከል የለብን? እስኪ እንዴት ነው የኔ ቀልብ እንዴት ነው? ያ አብደላህ ወያ አመተላህ አንተ ያላህ ባሪያ አንቺ ያላህ ባሪያ ቀልባችን እንዴት ነው? አላህ ደሞዝ የሚሰጥብን የሆነን ቦታን ወደ ማስተካከል ልባችንን ወደ ማስተካከል መሄድ መሮጥ ይተበቅብናል። አዩሃ ሙስሊሙን ዒባደላህ ናም ታዲያ ምንድነው ይሄ ቀልብ? ማን ነው ባለቤቱ? እሺ እንዴት ላድርገው? እኔ የሆነ መኪና ነበረችኝ በቃ እሷን ሽጬ መኪናዬን ሽጬ ቀልቤን ላስተካክላት ምን ይሻላል? በብር ተስተካከል ይሁን? ለመሆኑ ባለቤቱ ማን ነው? የቀልብ ባለቤት ማን ነው? هو الله سبحانه وتعالى. ቀልብ ባለቤቱ ማን ነው? የሚያስተካክላትም ለጥሜት ባለቤት እንድትሆን የሚያረጋት ማን ነው? ጌታችን አላህ سبحانه وتعالى. انتبهوا يقول الله سبحانه وتعالى ጌታችን አላህ سبحانه وتعالى በተከበረው ቁርአን እንዲህ ይላል የቀልቦች ባለቤት ራሱ ለመሆኑ ማለት ነው። انتبهوا واعلموا أن الله يحول بين المرء وقلبه. وقلنا أنت سويت يا الله سبحانه وتعالى كسب لا يسلني من ناقل الله كفتاراتين بلا يسلني ما يناقل هل عندي سلا عند بيت السرار ነገር የሚያውቀው ያው የሰራው ሰው ነው አይደል? ተው እንዲህ አርገዋል ቢል አንድ ገበሬ መጥቶ መናገር አይችልም። ምን አገባ ነው የሚለው አይደል እንዴ? ኧረ ተው ይሄ ውሃ ልኩ እንደዚህ ሆኗል ይሄ ነገር አንተ ሊወርቅ የተነሳ ነው ብሎ አስተያየት ቢሰጥ አንድ ሰው መጥቶ ዋጋ የለውም። ባለቤቱ ነው ሰሪው ነው። هكذا ስለኛም ደግሞ አላህ Subhanahu Wa Ta'ala ስለኛም ደግሞ የሚያውቀው ራሱ እንጂ ማንም አይደለም። ስለ ቀልባችን ነገረን። ወቀል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala يحول بين المرء وقلبه በሰውየውና በቀልቡ መካከል ይጋርዳል።
ሐቅ እንዳይቀበል ያደርገዋል። ሐቅንም እንዲቀበል የሚያደርገው እሱ ነው። ማን? አላህ ሱብሓነሁ ወተዓላ ባለቤት እሱ ነው። የቀልቦች ሁሉ ባለቤት እሱ ነው። ታዲያ እሱ ራሱ ሐቅ እንዲቀበል ካደረገ ራሱ ሐቅ እንዳይቀበል ካደረገ ባለቤት እሱ ከሆነ ምዋጋለው ማርሻ አንቀመጥም እንዴ? ላ ለሁሉ ምን አለው? ኢንሻአላህ እንመጣበታል። ሰበብ አለው ባሉ ደቂቃዎች አጭር ቢሆን ማለት ነው። ጠቆም ለማለት እሞክራለሁ ኢንሻአላህ። አዩሃ ሙስሊሙና ዒባደላህ እንተቢሁ። የቀልብ ባለቤት አላህ መሆኑን እናውቃለን። አላህ ሱብሓነሁ ወተዓላ ኢማንን የሚያስወጀው ቀልባችን ላይ ማን ነው? ጌታችን አላህ ሱብሓነሁ ወተዓላ ነው። የቁሉ አላህ ሱብሓነሁ ወተዓላ ፊ ኪታቢል ከሪም ምን ያለ አላህ ሱብሓነሁ ወተዓላ በተከበረ ቁርአን ውስጥ ማለት ነው ወላኪን አላህ ሐበበ ኢለይኩም الإيمان ወዘየነሁ ፊ ቁሉቢኩም። ነገር ግን አላህ ሱብሓነሁ ወተዓላ ኢማንን ወደ ቀልባችሁ እንዲወደ ያደረገላችሁ ውብ ማድረገላችሁ አላህ ሱብሓነሁ ወተዓላ እሱ ባለቤት ነው፣ ራሱ ነው ተዝይን የሚያደርገው ኢማን ተውሂድ እንድትወድ ሱና እንድታፈቅር ኢባዳ ሁሉ ጠፍጥ እንዲልህ የሚያስደርገው ሶላቱ ሁሉ ቲላዋ ቁርአን ማንበቡ ዚክሩ እስትግፋሩ ተውበትን ሳይቀር ኧረ ስንቱ ነገር ኸይር ነገር ባጠቃላይ ማተዋየው ሙስሊሙን ዒባደላህ እንዲወደድ የሚያደርግልህ ማን ነው? هو الله سبحانه وتعالى رب العرش الكريم ጌታችን አላህ سبحانه وتعالى ነው። ራሱ ነው ባለቤቱ አዩሃ ሙስሊሙን ዒባደላህ ራሱ ነው ከቀልቦች ጋር ሐቅ የሚያገናኝልን። ኢዘን እንተቢሁ ወከዛሊከ አላሁ ስብሓነሁ ወተዓላ በቀልቦች ላይ መረጋጋትን ሳይቀር እንዲወርድ የሚያደርገው هو الله سبحانه وتعالى الله تبارك وتعالى ነው። نعم طيب እኛ በዱንያ ማዕበል ውስጥ ነው ያለነው አይደል እንዴ? አደገኛ ማዕበል ውስጥ ነው ያለው በአሁኑ ዘመን። እየሰማችሁ ነው። ወደ መስጂድ የሚሄድ ሰው ኪታብ የሚይዝ ሰው ብዙም ቦታ አይሰጠውም። እንትና መርካቶ ማነው ሸርፍተራ የሚውለው ሰውሳ አቤት የከሌ ልጅ እንዴት ነቅቷል! መርካቶ አየሁት፣ ሲሸከም አየሁት፣ የሥራ ሰው ነው፣ ነጋዴ ነው፣ አቤት ባጃጅ ይዞ ሹፌር ነው። ያኛው ሰው መሐመድ ሳ እሱ ኪታብ ነው ምን ሁልጊዜ እሱ ምን መገን የሱ ነገር እንደው አላህ ይድረስለት እንጂ ይላሉ ታላቁ ሼኻችን አቡ ራስ ሐፊዘሁላህ ተዓላ ብዙ ጊዜ መክረናል። ታስታውሳላችሁ። እንደ ምሳሌ ጠቆም ያደረገን ነገር አለ። አላህ ይጠብቀውና ሁልጊዜ የሚመክረን ነገር በአካልም ሳይቀር የምንሰማው ነገር በርቀትም ሳይቀር የሚጠቁም ነገር አለ። ሁለት ምሳሌ ቀረበ። ይኸው እንትና እነመዬ ማለት ነው። ሁለት እመዬዎች እያወሩ እያለ አለ ጠቆም አደረገ። ሙሉን ሐሳብ አላመጣውም ሰዓቱም ስለሄደ እያወሩ እያለ እንዴት ነው አንቺዬ እንደው ልጅሽ እንዴት ናት? ማን? ፋጡማ። አረፍ ፋጡማ ሰኮ ዩኒቨርሲቲ ጨርሳ ስራ ይዛለች። ታድለሻልሳ ጥሩ ነው። ያሳ ከማል እሱ ከማል ያው እሱ መስጂድ ነው ጊዜ አሁን እንዲያሻው ይኑር ብቻ ላይ ነው እያችሁ አይደለ? ይኑርልሽ ብቻ ዋናው ነገር እኛ ስራ ከያዘች የዱንያ ማዕበል የሰው ትልቅ ቦታ እየሰጠ ያለው ይሆነ ትልቅ የሆነ ነገር ምን ሆነ? ዱንያ በአሁኑ ሰዓት አየው ሙስሊም ነው አላህ እንተቢሁ ለሰጠውና ታዲያ ይሄ ማዕበል የምናሸንፍበት የሆነው ሰኪና የቀልብ መረጋጋት የደስታን ህይወት የምንጎናጸፍበትን ነገር ማን ነው የሚሰጠን? هو الله سبحانه وتعالى ሰኪና በቀልብ ላይ የሚያወርደው ይኸው ጌታችን አላሁ ተባረከ ወተዓላ في كتابه الكريم አሁንም እንዲህ ተናገረ። ወኸይሩ ከላሚ ከላሙላህ ከንግግር ሁሉ በላጭ የማን? የአላሁ ስብሓነሁ ወተዓላ ንግግር። ከባለስልጣኖች ሁሉ ባለስልጣን የሆነው የንጉሶች ሁሉ ንጉስ የሆነው አላህ እንዲህ አለ هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم الله تبارك وتعالى لانتم لنيم ማለት ነው። ለኔና አንተም መስመርን ዘረጋለን። እሱ እኮ ያ ነው አላሁ ስብሓነሁ ወተዓላ መረጋጋትን በአማንያን ቀልቦች ላይ የሚያወርድ ጌታ ነው። በአማንያን ቀልብ ላይ ምንም ያደርግ መረጋጋት የሚያወርድ ጌታ ነው። መረጋጋት አለ። ተውሂድ ያለው ሰው የሳሳ ጎጆ ውስጥ ሆኖ ባልና ሚስቶች ፏብሎ ይኖራሉ። የሳሳ ጎጆ ውስጥ ጂፕሎስ ማለት ላይ ሆኖ ደግሞ ባልና ሚስት ተጨቃጨቃሉ። ነገርሽ አለ የሚያገሽ ነው ወራ ወርሻ ይላል። ዋ ያዝልኝ የትኛው ቤት እንደሆነ መረጋጋት ያለው ጭስ የሚጨስባት ደግሞ ፏ ብላ ትኖራለች። ዳዕዋዋን ትሰማለች፣ ተሐጅዷን ትሰግዳለች። አላህ በወፈቃት እየሰማችሁ ነው አይደል? መረጋጋት ማላን ያለው አማንያን ቀልብ ላይ
እዛኛው ጂፕረስ1 ላይ ቤታ ቤት ሰላም እንጂ ሰላም የለም። ምን ልላችሁ ፈልጌ ነው? ህንፃ መስራት ሐራም ነው የሆነው ታዲያ ቤት መስራት አልተባለም። ከኢማን ውጭ የሆነ ነገር ማለት ነው። ኢማን ሙስሊም ይባላል። ኢማን እያለ ለምን ሰከነ? ምን አስፈለገ? አላህ ቀጥታ ተናገረ ሊየዝዳዱ ኢማንን مع ኢማንህም። መጀመሪያም ሰበቡን አድርሰዋል፣ ተውሂድን ይዘዋል፣ ኢማን ይዘዋል፣ ለተፈጠሩበት ዓላማ ላይ ቆመዋል፣ አላህ የሰጣቸውን ነገር ይዘዋል። በኢማናቸው ላይ ኢማን ሊጨምርላቸው አላህ ሰኪና ቀልባቸው ላይ ያወርዳል። እማን ላይ? አማን። እስኪ መስጂድ ውስጥ ነው እስኪ አሁን ብድር ያለበት አንተ ብር ያታውቀው እለዋለሁ እንደው መስጂድ ተገናኝተን እንላለን። ዝም ሀጣ ጎኑ ራሱ ታላው ሰው ጎናችን ከሰገደ ራሱ ሶፋ ይስተው ይላል ኢማም። እንግዲህ አይደል እንዴ ተጣልቻለሁ እንዴ አትሉም ብቻ እንላለን። እንግዲህ እንዲያሻው ስንወጣ ማለት ወይ ሱብሃንአላህ አይቀልብ على كل حال من الله على كل حال سكينة الله يسطال من ውስጥ ቀልባችን ላይ መስጊድ ነው መስጊድ ያ ሱብሃንአላህ። ስለዚህ አዩሃ ሙስሊሙን ኢባዳላህ ይሄ ቀልባችን ነገር ባለቤቱ አላህ ነው። አዎ እሱ ነው በቃ ሁሉ ነገር እንደፈለገ የሚያደርጋት ቀልብን ማለት ነው። ነዓም ታዲያ የቀልብ ባለቤቱ አላህ ከሆነ ከኛ ምንድነው የሚጠበቀው? ነብዩ ሰለላሁ ዐለይሂ ወሰለም የጠቆሙ ነገር አለ في سنن ابن ماجه بسند صحيح صححه الألباني في صحيح سنن ابن ماجه من حديث النواس بن سمعان رضي الله عنه سمعت رسول الله صلى الله عليه وسلم يقول تملكتما نبي صلى الله عليه وسلم نقروا ما من قلب إلا بين إصبعين من أصابع الرحمن አንዲት ቀልብ አትኖርም ከሰው ልጅ እንተቢሁ ከኔ ጋር አብረን ነን አይደል? نعم የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ጋር ሁላችንም እንሁንማ። እየጨረስኩ ነው። አብሽሩ ለነቅ ነው ለነሳ ነው። ያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አንዲት ቀልብ አትኖርም ኢላ بين إصبعين من أصابع الرحمن ከአርህማን ጣቶች መካከል በሁለት ጣቶች መካከል ብትሆን እንጂ ቀልብቱ ማለት ነው። የኛ ቀልብ በማን ጣቶች መካከል ነው? በጌታችን አላህ ሱብሓነሁ ወተዓላ ጣቶች መካከል ነው። የኛም እንዴ ቀልባችን እንተቢሁ ታዲያ ኢንሻ አቃመ ወኢንሻ አዛገ ከፈለገ ቀጥ ያደርጋታል ያችን ቀልብ፣ ከፈለገ ደግሞ ለጥመት ባለቤት ያደርጋታል። ማን ነው? የአሜሪካ መንግስት ይሆን? ኧረ ተው እንጂ ምን ይያል ሌላ ሶቪየት ህብረት ይሆን? ላ አላህ ሱብሓነሁ ወተዓላ ከፈለገ ያስተካክላታል፣ ከፈለገ ያጠማታል። ታዲያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ወካነ ረሱሉላህ ሰለላሁ ዐለይሂ ወሰለም يقول يا مثبت القلوب ተመልከቱ ዱዓ አደረጉ ነበር። አንተ ቀልቦችን የምታጸና የሆንክ ጌታ ሆይ ثبت قلوبنا على دينك ቀልባችንን በዲንህ ላይ በሱና ላይ እባክህ አጽናልን ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። እሳቸው ይህን ዱዓ ካደረጉን እናንተስ እኛ እንዴት ታዲያ ቀልቦችን እንደፈለክ የምታገለባብጥ የሆንክ ጌታ ሆይ ቀልባችን እባክህ በዲንህ ላይ አጽናልን እያሉ ዱዓ ያደርጉ ነበር። አዩሃ ሙስሊሙና ኢባዳላህ የቀልብ ባለቤቱ አላህ ከሆነ አላህ መለመን አለብን። ውጤቱ ይሄ ነው። ዋናው ነገር ቀልባችን ምን እንዲያደርግልን እንዲያስተካክልልን። ቀልባችን በሽተኛ ነው። ወንጀል የምንሰራ ከሆነ ወይም ወንጀል የምንሰራ ከሆነ ነው ሸርጥ ማለት ራሱ ነው እኛ ጋር እንዴ ከወንጀል ነፃ ምን ሆነ የለንም። ታዲያ ወንጀለኛ ከሆነ በሽተኛ ነን ማለት ነው። የቀልብ በሽተኛ ነን፣ በሽተኛ ነን። አላህ ሱብሓነሁ ወተዓላ እንዲያድነን ዱዓ ማድረግ ይቻላል። ከወንጀል ነፃ የሚሆን የለም ከውስጣችን። አዎ ወንጀለኛ ነን። ታዲያ በሽታ ከሆነ ታይፎይድ ከያዘው ሐኪም ቤት ሄዶ ይታከማል ወይ መርፌ ይወጋል ወይ ክኒን ነገር ይሰጠዋል። ታዲያ ወንጀል እየሰራው መድኃኒቱ ምንድነው? ጠቆም አድርገን ማረጅም ጉዳዩ አዩሃ ሙስሊሙን ኢባዳላህ ቀልባችን ከምናከምባቸው መንገዶች የመጀመሪያው ዚክሩላህ ሱብሓነሁ ወተዓላ አላህን ማስታወስ ነው። በቃ ይሄ ነው ዋናው መድኃኒት። ይሄ ነው በቃ አላህን ማስታወስ። ጌታችን አላህ ሱብሓነሁ ወተዓላ ስናስታውስ ቀልባችን ይረጋጋል፣ መድኃኒቱ ይገኛል። يقول الله سبحانه وتعالى في كتابه الكريم الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب الله سبحانه وتعالى ተናገረ። እነዛ ያመኑ ቀልቦቻቸው ይመረጋጉ በምን ላይ? አላህን በማስታወስ አላ አዋጅ ንቁ አለ አላህ ሱብሓነሁ ወተዓላ ቢዚክሪላህ አላህን በማስታወስ አደራ ንቁ።
አላህ ማስተዋወስ ደግሞ ምን አለ ተጥመኢኑል ቁሉብ ቀልቦች ይረጋጋሉ ሲል አላህ ተናገረ። መድኃኒቱ ይሄ ነው። ከኒኑ ያለው መርፌ ነው። አላህ ስብሐ ዒላጅ አታአሲ ቢነብይ ሰለላሁ ዐለይሂ ወሰለም ሌላው መድኃኒቱ የቀልብ መድኃኒት በነብዩ ሰለላሁ ዐለይሂ ወሰለም ሞዴል አድርጎ ማየት እሳቸውን አርአያ አድርገን መጓዝ ባሰጋገዳችንም ባጻጻማችንም ከጎረቤት ጋር ባለን አኗኗር በማህበራዊ ህይወታችን ላይ ሳይቀር ሞዴላችን ማን ነብዩ ሰለላሁ ዐለይሂ ወሰለም አድርገን ማየት ይሄ መድኃኒት ነው። ይኸው አላህ ተባረከ ወተዓላ አርአያ አድርገን መያዝ ያለብን እሳቸው መሆኑን ሲጠቆመን አለ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና አልአያ ለእናንተ መልካም መርአያ ተደረገላችሁ ማን ዘንዳ አላህ መልእክተኛ ዘንዳ የኛ ሞዴል ወጣት የወጣቶች ሞዴል ማን ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም የወጣቶች ሞዴል እሱ ነው እሳቸው ናቸው ማን አይደለም ኳስ ተጫዋች አይደለም ወጣት ነቃቢ ወጣት የፀጉር አቋረጥህ ለየት ያለበት ምክንያት ሞዴል ማንን አድርገህ ስለያዝክ ነው የነናንና አቋረጥ ይቋረጣል ከታች ልጭት ሂድና ከላይ ያሰድገው ዘመናዊ ሰው ተብሎ ማለት ሱብሃንአላህ አይሁን ሙስሊም ላይ ባላ ይሄ ትልቅ የሆነ አደገኛ የቀልብ በሽታ ነው መድኃኒቱ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ሞዴል አድርገን መያዝ ሌላው መድኃኒቱ የቀልብ በሽታ መድኃኒት በአላህ ሱብሓነሁ ወተዓላ ቀዷና ቀደር ማመን በወሰነው ነገር መውደድ ይሄ መድኃኒቱ ነው አላህ የወሰነው መሆኑን ማመን አለብን በቀዷ በቀደር የሚባለውን ነገር መውደድ መቻል አለብን አይሁን ሙስሊም ላይ ባላ የምንወደውም የምንጠላው ነገር ሁሉ ከማን ይመጣው ከአላህ يمتى بلاء كل كمان يمتى كالله يقول الله سبحانه وتعالى في كتابه الكريم ما أصاب من مصيبة إلا بإذن الله عندي شكر متبان نجات نكاتهم كمان بيهون جي كالله سبحانه وتعالى من مول متى يتبق بنا أيها المسلمون إلى دعاء مالك متى تلك يهون مدهنة توبة مالك متى تلك يهون مدهنة علاج بوزن مدهنة يقول بشتا مدهنة ብዙ ነው ተውበት ማድረግ ወደ ጌታችን አላህ መመለስ እንዴት ወነጀልከኝና ትመጣለህ ደግሞ ምን አንተ ማታፍር ተመለስ ከዚህ አይባል አላህ ዘንድ ሰው እንደዛ የሚለው ትናንት ሰርቀህ ደግሞ ትመጣለህ ፊቴ ይልሃል ሰው አላህ ግን ጭራሽ ይወድሃል ጭራሽ ይደሰታል ወደሱ ስንመለስ ትናንት አንሰግድም ነበር ወደ መስጊድ መጣን ትናንት ቁርአን አንቀራ ነበር ወደ መቅራት መጣን ትናንት ሽርክ ላይ ነበር ተታነ ወደ ተውሂድ መስመር መጣን ትናንት ቢድዓ ላይ ነበር ወደ ሱና መንገድ መጣን አላህ ይሄን ይወዳል ተውበት በርና አላህ Subhanahu Wa Ta'ala ክፍት አድርጎና ይሁን ስብሐ ኢነ አላህ يحب التوابين ويحب المتطهرين አላህ ወደ እሱ የሚመለሱ ሰዎችን ይወዳል አመፀን ወደ እሱ ስንመለስ እኮ ነው አይሁን ሙስሊም ይባል አላህ ሸርጦችን እስካሟላ ስለዚህ ይሄ ቀልቦቻችንን ነገር በጣም ቦታ ልንሰጠው የሚገባ ነገር ነው ሰው የሚኮራው ቀልቡ ስለተበላሸ ነው አንድ ይችን እስኪ አነሳሳይ ዲሙለ ዘካተ ነው ዲሙለ ያዘይ ነው ቀልቡ ሰላም ሳልሆን እንተቢሁ ቀልቡ ሰላም ከሆነ ግን ቀጥታ ወደ መተጋገዝ ወደ መረዳዳት ወደ አላህ Subhanahu Wa Ta'ala ወደሚወደው ነገር እንድንሄድ ያደርጋል ማለት ነው ስለዚህ አሁንም እድሉ አለን ነገ በተለይ 27ኛው ቀን አርጃ ፊሃ ለይለቱል ቀድር በጣም ተስፋ ከሚደረግባት ቀናት ውስጥ በጣም ትልቅ የሆነ እድልም አለን ገና ነው አሁንም ወደ ጌታችን እየተመለስን የቀልባችንን ነገር አላህ Subhanahu Wa Ta'ala በኸይር ነገር ላይ እንዲያጸና ዱዓ እያደረግን መሄድ መቻል ይጠበቅብናል ማለት እወዳለሁ አክተፊ بهذا القدر سبحانك اللهم وبحمدك لا اله الا انت استغفرك واتوب اليك Ini